ስድስተኛ ፎቅ ላይ ያሉትን 4 ክፍሎች ወድጃቸዋለሁ። ህንጻችን ጥሩ ነው። ጥበቃውም ደግሞ አስተማማኝ ነው። መብራት እንኳን ቢጠፋ ድርጅቱ የራሱ የሆነ ጄኔሬተር አለው። ከሰዓት በኋላ ውል ማድረግ እንችላለን? እንችላለን። ሊፍቱ ይሰራል አይደል? ራንዲንግ ጥሩ ነው። ስድስተኛ ፎቅ ላይ ያሉት 4 ክፍሎች ተከራይተዋል። ግን ሊፍቱ ከትላንት ጀምሮ ስራውን አቁሟል። ለምን? እኔ እንጃ። በቃ ጸጥ ነው ያለው። ዮርሲ እንዴት አመሸሽ? ደህና አመሸሽ? ነስቲ ባክ በቃ ሩዚ ማለት ሰፈራችን አለች የምትባል ቀውጢ የመጨረሻ ቀውጢ። እሺ እንደውም ዳሌው አካባቢ ጋር ከባዮንሴ ጋር የሚያመሳስል ነገር አላት እና እኔ አንቺ ወንድም ሞቅ ያለ ምርጫ ቤት ተሰይሜ ፍሉክ ካልተገናኘ መሰለሽ። እሺ ምን እሻለው ያ እባብ ሆነም ራሴ ዘረጋሁትና ተተተተተ ስላት ቆይቼ ታምናኝ ባታም የዛኑ ቀን ማታ ሎግ ለማድረግ እኔ እናንተ እኮ ኑሯችን ነው ሎግ ለማድረግ ማምጣት ያለብን። በል ይሄ አዳማጭ የሌለው ዲስኩር ልጀምር። አንድ እናንተ ባለሙያ መጥቶ አስተካክሎት ነበር። ጠይም ረዘም ያለ ኪሩቤል አስታውስኩት። ያው የኛ ልጆች እንደየትእዛዛቸው ይቀያየራሉ። ስለዚህ ስዋዩን ሌላ ሰው ይሰራልሻል። እሱ ቢሆን አይሻልም? ምን ነው? አይ ችግሩን ስለሚያውቀው ብዬ ነው። ችግር የለም። ችግሩን ባያውቀውም ሲሆንልሻል። አንዴ ከታ ኪሩቤል አቤት። ማናጀር ቢሮ ትፈልጋለህ? ለምንድን ነው ግን ከስራ ላይ መጣው? እኔ እኮ ነገር ነው እና ከመቼው ነው ተለያይተን ስትመና? ከዛ አልሰማህም? አቤት ቦስ። ግባ ኪሩቤል። እንኳን ደህና መጣሽ የኔ ቆንጆ። እንኳን ደህና ቆያችሁ። ሰላም ነው ቦስ? ሊፍታችን ተበላሽቷል። ያለ ኪሩቤል ደግሞ ማንም አይነካውም እያለች ነው። ምን ጣጣ አለው ታዲያ? እሱን የጠየኩት። ያው እሱ ማለት እኔ ማለት ነው እንጂ። ኪሩቤል አቤት። እቃዎችን አዘጋጅ። ቤት መልካም ቀን። ባለፈው ተመችሽ? አሪፍ። እዚህኛው ጋር ልጅ ተጠርተን ካደረ ዘጠኝም ፕላልጆች በአንዴ ነው ትጎበኛቸው። አንድ 50 ብር ጨምሪበት ደስ ይለኛል። ይበቃል። አንድ ፕላን ለመጎብኘት ስንት ሚሊዮን ብር እንደሚከፍል እያወቅሽ ለ50 ብር ጨቃጨቂያለሽ? ውረድ። መኪና ሲነዳ እኮ አንደኛ ማርሽ የሚገባ አይመስለኝም ነበር። ፋራ ነኝ ማለት ነው። ስንተኛ ነበር የሚመስልህ? እኔ እንጃ። ግማሽኛ። ያንተ መኪና እንደዛ ነው የሚነዳው? አይ ሙድማ አትያዥብኝ። ባይሆን ለምን በትርፍ ጊዜሽ መኳት አለ ማምጂ። ጸባይ ካለ ችግር የለውም። ጸባይማ ተምሮም እያለው ኤንአይ ፕላስ ነበር የሚገጭ። ይቅርታ መስመር ላይ አንድ አድማጭ። ሄሎ ኤፍኤም
እኛ ሰፈር በጣም ብዙ ሽንት ቤቶች ፈንድተው መተላለፊያ አተናለን። በጣም ጥሩ። ለሚመለከተው ክፍል አሳውቀን እርምጃ እስኪወሰድ ድረስ አደራ 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 አንድም ሰው እንዳይጸዳል። ስማ ኤርሚ፣ የበቀደም አቷችክ አሁን ከችላለሁ ብላለች። መቼ? በቃ አሁን። ቆይ ጠዋት ስወጣ ደህና አልነበረች እንዴ? ይልቀች በል። የዘንድሮ ምጥ ደግሞ ሙድ የለውም ሜጭ። እሺ የት አስገባችኋል? እዛው በርጫ ቤት ነን። በቃ እዛው ጤና ጣቢያ እመጣለሁ፣ ጠብቁኝ። ምንድን ነው? ሲስተር ምጧ መጥቶ ጤና ጣቢያ ገብታለች እያሉ። የትኛው? አታውቃትም? ኪሩ ተደብቃ ነው ያደገችው። አሁንም ተደብቃ ነው ያረገዘችው። እሺ ለምንድን ነው ተደብቃችሁ የምታረግዙት? ቶሎ ወረድና ድረስላት። እሺ እኛ እኮ የከተማ ባስ ለምንድን መኪና ያለ ፌርማታ የሚቆም አይመስልም? ለምን ታዲያ እኛ አንሸኝህም? ኧረ ጣጣ የለውም። እኔ ራሴ ሄዳለሁ። ኪሩ የትራንስፖርት የለኝም። መሄዳችን ዋጋ ያለው አይመስለኝም። እንዴ ለምን? ብቻዬን መስራት ይፈቀዳል። ችግር የለም፣ እኔ እረዳሃለሁ። እርግጠኛ ነሽ? ልብስሽ ግን ሊቆሽሽብሽ ነው። ችግር የለው፣ ከቆሸሸም ትገዛልኛለህ። እስቲ አንዴ ስትራቾ እስቲ። ስትራቾ? ይሄማ ፎጣ ነው። እኛ ጋር ደግሞ ስትራቾ ነው። አሜሪካ መፍቻ። አሜሪካ መፍቻ? አሜሪካ ሀገር ነው እንጂ መፍቻ አለ እንዴ? እረዳለሁ ብለሽኝ አይደል የመጣሽው? አዎ፣ ግን የቱ ነው? እሺ ላቀብልህ። አረንጓዴ ስጪኝ። አሜሪካ። እስኪ ካቻቢቴ ስጪኝ። ካቻቢቴ ደግሞ የቱ ነው? አንተ ግሬን ጎዳዎች ከጎዳዎች አሽልሻለሁ። አልችልማ። ቀለጥ ሻል አሳቤል መኮንን ኢንጂነር መኮንን ልጅ ነሽ አይደል? Nej. Ja, I think nej, ja. ግምቴ ልክ ነው፣ አልተሳሳትኩም። ዶክተር አበጋዝ ይባላል። ኢንጂነር መኮንን ናቸው። ላንቺ ነው ስልክሽን አመሰለ Oh my god. Oh my god. ታጨሻለሽ፣ ትጠጫለሽ፣ ትቅሚያለሽ። አንዳንድ ነገሮችን እንደምታደርጊ እንጂ ነግረውኛል። እነዚህ ነገሮች ደግሞ ለጤናሽ ምንም አይጠቅምሽም። ለማቆም የእርዳታ ያስፈልግሻል።
So, አንተ ነህ የምታክመው? ያ ሳይካትሪስት ነኝ። እኔ የምለው ከመቼ ወዲህ ነው በሽተኛ ማከም የጀመረው? ማለት ማጨስ መጠጣት በሽተኛ ከሆነ አንተም በሽተኛ ነህ ማለት ነው። ምክንያቱም እኔ የማደርገውን ነው እያደረክ ያለው። ስለዚህ በሽተኛን ማከም አይችልም ማለት ነው። ለሌላ ጊዜ በሽተኛን ከማከም በፊት ራስን ብታክም ጥሩ ነው። ኦኬ ዶክተር። ያ ሲጋራ As you get older, you lose the flexibility and everything. ሊፍቱ ከምን ደረሰ? መጥቶይቱስ ነበረ። አንዳንድ የሚቀየሩ እቃዎች አለ ብሏል። ነገ የሚጨርሰው ይመስለኛል። እርግጠኛ ነሽ ነገ ያልቃል? እንደዛ ብሎኛል። ግን ቆይ እስኪ ልደውልለት። Why is my body doing that? That's the theme of today's show, and it's also the question on Chloe's mind. She writes, አወከ ይቅርታ አላወቅሽም። ረዳት ነኝ። ረዳት ምን ነው በስልክ ዝም ብዬ አይዞሽ። በመጀመሪያ ደሞዝሽ አነስ ያለሽ ሞባይል ትከፍያለሽ። ሊፍቱ ነገ ስራ ይጀምራል አይደል? ከእግዚአብሔር ጋር ነው። እሺ ደህና ደር። ደህና ደር። እኔ ነኝ ማመስገን ያለብኝ። በመጀመሪያ ይሄን የመሰለ ቢሮሽን ትተሽ የኔ ረዳት ነበርሽ። ሁለተኛ ደግሞ ይሄን የመሰለ ፍቺ ላይ ምንድን ያለው? በጣም አዎ፣ በጣም ስድስት ያለ ያመደጋፍ ነው። በቃ እኔ ልሂድ። ቢሮ ሳገባ ነው ትለው? አይ ስራ ቦታ ልሂድ። ኦኬ ባይ። አባቢ ሊፍቱ ስራ ጀመረ። ፈጠነ። አዎ ልጁ በጣም ጎበዝ ነው። ታዲያ ለጉብዝናው የሻይ ሰጠሽው? አልሰጠሁትም፣ ግን አመስግኘዋለሁ። ምስጋና ለጆሮ እንጂ ለኪስ አይውል። አየሽ፣ ቲፕ ማለት አንድን ስራ ለማቀላጠፍ አንዱና ወሳኙ መንገድ። አንድ ሰራተኛ በምትፈልጊው ሰዓትና ጊዜ ለማግኘት ከምስጋና ይልቅ ቲፕ ኃይል አለው። ኦኬ፣ ከአሁን በኋላ አስተካክላለሁ። አዎ ፓርኪንጉ ጋር። እሺ መጣሁ። ሃይ። ቆመን ልትፈሽ? ኧረ አልቆመም። እሺ ሙስና። አንተ ደግሞ ሙስናና የሻይ ላይ ታጠቅም። የፍርድ ቤት በጥራ ሊሆን ይችላል። የምስጋና የምስክር ወረቀት ነው። ከምሬ ነው። እኔ ሰራሁት ስራዬ ነው። ስለዚህ አካ ታስቀበልከኝማ ይከፋኛል። እናቴ ትሞት ከምሬ ነው። አልቀበልሽ ኪሩ። እሺ ና በቃ ልሸኝ።
ፍራት ምን በላበት ቦታ ይዤ ሄዳለሁ። አልበላም፣ እናቴ ቤት ትጠብቀኛለች። ዛሬ አብረን ካልበላን እንጣላለን። ግን እንዳደበድብኝ። አልደበድብህም። በጣም የሚያምር ቤት ነው የመረጥኩት። ወደድከው? በጣም እንደዚህ አይነት ቤት ስገባ የመጀመሪያ ጊዜ ነው። አትወድም? አልችልም። ምኑን ነው የማትችለው? አቅሙ የለኝም። ጥሩ ሙያ አለህ፣ ትሰራለህ። ታዲያ ምን ያንስሃል? ደሞዜ 3000 ብር። ከስራ ወደ ቤት፣ ከቤት ወደ ስራ የምመላለስበትን የባስ ትኬት እገዛለሁ። በቤት ደግሞ ስትገቢ ሽሮ፣ በርበሬ፣ ጤፍ፣ ዘይት ምናምን ሲባል ሳንቲም አይኖረኝም። ስለዚህ አልችልም። እንዴት ነው የምትኖረው? ገረመሽ? ያው እንደ ብዙዎች ኢትዮጵያኖች ነው የምንኖረው። እኛ ለምሳሌ ምግብ ስንበላ ሁሌ ጸሎት አለ። ምንም ነገር ስናደርግ ደግሞ አልታቃለን እንላለን። ለምን ይመስላል? በሱ ቸርነት እንደምንኖር ስለምናውቅ። ግን ከማን ጋር ነው የምትኖረው? እናቴ ስኳር ህመምተኛ ናት። አሁን ደግሞ መድኃኒት የምትወጋበት ሰዓት ደርሷል። ስለዚህ መሄድ አለብኝ። እዛ ጋር ነው ቤት ታያለህ? የኛ ቤት ጥሩ ደግሞ ሳሎናችን መሀል ላይ ነው። በቃ ጥሩ ልጅ አይደለሽ? አሜን። ዳራ ምን ነው ኪሩ? አስጨነቀኝ እኮ። ስራ ቆይቶኝ አልተወጋሽማ? ባዶ ጋያ የከፈልሽበት ሪሲት ተቀበልሽ? ዊራስቸው አሁን ሄጄ እቀበላለሁ። ችግር የለም፣ በሌላ ነገር እናወራርዳለን። ኖ አባቢ፣ ህግ የደረሰኝማ ሊኖረን ይገባል። 30 ደቂቃ አይፈጅብኝም። አሁን ደርሼ እመጣለሁ። ሄሎ ኢንጂነር፣ እንደምን አሉ? የመጀመሪያው ሙከራ አልተሳካም። አዎ ልጆ ከኔ ሻል ያለች ዶክተር ሆና ተገኝታለች። እሺ እንሞክራለን። እስቲ እርሶም የተቻለን ያህል ሞክሩ። ደህና ዋሉ። እሺ ከእናቴ ጋር እያጣላሽ ካሁን በኋላ እንዳመሽ ባታስገድጂኝ ደስ ይለኛል። ወጭም ደግሞ እየበዛብሽ። አይ እግረ መንገዴ እናንተ ቢሮ አካባቢ ጉዳይ ስለነበረኝ እንጂ ላስቸግርህ እንኳን አይደለም የመጣሁት። ደግሞ ካስቸገርኩ በጣም ይቅርታ። ኪሩ ደህና ደር። ቆየኛ እትጨማለቅ ዛሬ ሁለተኛ ነው። ይቅርታ ስራ በዝቶብኝ እኮ ለዛ ዝም ብላችሁ እኮ ነው የምትለፉት። ወይ ለምታመሹበት ተጨማሪ ገንዘብ አይከፍላችሁ? ይከፍሉናል እንዴ? በላንሱ ተወና ተነስ። የእጁ አምጣና ራት አቅርብ። እሺ ዛሬ እንኳን ለቁም ነገር ነው የመጣሁት።
አንድ ጥያቄ ልጠይቅህ ነበር። እሺ ከባድ ነው። አይ ስለ ፍቅር ምን ታስባለህ? ፍቅር እሱ እንኳን ያስፈራል። አንተ ደግሞ ግን ከማን ጋር ነው የምትሰራው? ሙስና እኔ እናንተ እኮ ኑሯችንን ነው ለወግ ለማድረግ ማብቃት ያለብን። እናቴ ተሞት። እሺ መጣ እማዬ ምን ፈለግሽ? ሰው ታሞብኝ ነበር። ቅርብ ከሆንሽ ብር እንድትሰጪኝ ፈልጌ ነው። አልችልም፣ ስራ ላይ ነኝ። ቀለኝ አይዞህ ኪሮ፣ ምንም አይሆንም። እኔ ደግሞ ቤት ደርሼ እመጣለሁ። ሄሎ ማሬ፣ እንዴት አደርሽ? እንዴት ነሽማ? ተሻላት ጓደኛሽ? ጓደኛዬ ተሽሏታል። እንዴት ግን ያላውቃትም? ቤት ጓደኛዬ ነው። እግዚአብሔር ይማራት። ከቻልኩ ከሰዓት አካባቢ መጥቼ አያታለሁ። እሺ? አረ ችግር የለውም። አቤት። አባትሽ ደግሞ የተቆጣ ነበር። ቶሎ ብትመጪ ጥሩ ነው። እሺ? እሺ እመጣለሁ። እሺ። ደረቁን ብር ላይ ተጠቅሽ አንድ ቀን አለ። ምን ችግር አለ? ታስማማ አዎ ነኝ። ምንድነው ችግር አለ እንዴ? ማረም ትንሽ አሟታል። ምን ሆና ነው? የት ነው ያላችሁ? ቅዱስ ያሬድ ያናገርኩሽ አይደለም እንዴ? ወዴት ነው የምትሄጂው? እያናገርኩሽ እኮ ነው። ቆይ ከመሸ በዚህ ሰዓት መውጣት ነው አይሰለችሽም? እሺ ትላንትና እህትሽ እንደዛ ታማ እንደዛ ስንረበሽ እያየሽ ለምንድን ነው ስም ያልሽው? እህትሽ? አዎ እህትሽ፣ ታናሽ እህትሽ ማርዬ። እናንተ አላችሁላት አይደል? እንዴ ዛሬ እኔ እርዳታ ፈልጋችሁ? ምን? እንዴት ነው የምትናገሪው? አዎ አንቺም አባቢም ልጅ ማለት እንደሷ ነው።
ጎበዝ ማለት እንደሷ ነው ትልል እንዴ? ጎበዝማ ጎበዝ ብቻ እኮ ታዲያ ለምን አትተው? በቃ ተውኝ። አልተውሽ ዮርሲዬ እባክሽ እባክሽ እኔም አባትሽም እንወድሻለን እናስብልሽ። አታስቡልኝም። አዎ አታስቡልኝም። አባቢም ስራውን ማርያማው ትስራው አለ አይደል እንዴ? መኪና እንኳን እስካሁን እናንተ ነው የምነዳው አይደል እንዴ? የስለዚህ ጉዳይ ተነጋግረን ጨረስን አይደለም እንዴ? ሁሉም በራስሽ ጥፋት። ስህተት ነው የሰራሽው። እንደዛ ታምሽ ዛሬ መጥተሽ አልነበረብሽ። አልፎ ሲጨናነቅ እንደዚህ ያደርገኛል። መድኃኒቱን ደግሞ ከወሰድኩ ስለሚሻለኝ ብዙ አታስብ። ይቺ መራራ ለምንዳቸው የተረዱት በጣም ጥቂት ናቸው። ያውም አንዳንድ ባለጸጎች ፍቅርን እምነትንና እውነትን ከሀገር የሚያገኙ ይመስላቸው። አንቺ ግን ልዩ ነሽ። ሀብትና ፍቅር እኮ ያጋጣሚ ጉዳይ ነው። ደግሞ ሰውን የምትመዝነው በአስተሳሰቡ ብቻ ነው። ትክክል። ግን ሰውን የምትመዝኙ በአስተሳሰቡ ብቻ አይደለም፣ በክፉ ቀን ጭምር ነው። አሁን ስራ እንዳይረፍድብህ እኔ ማማጋ ተመልሼ እቀባለሁ። ግን ቅያሪ ልብስ ምናምን ካስፈልጋቸው ልብስ ይዤላቸው እንድመጣ የቤቱን ቁልፍ ስጠኝ። ያኛው ነው። ምን ያህል ጊዜ ፈጅባችኋል? በግማሽ ቀን እንገለዋለን። ምን ያህል ክፈላችሁ? ያው እንደምታውቂው ኑሮ ጣሪያ ነው። ዝም ብለሽ ከነ መሳሪያው 1-2 ብር ከፈይ እኛ እንጨርሰዋለን። ችግር የለውም ከፍላችኋለሁ። ከዛሬ ካለፈ ግን አጉል ታረጉኛላችሁ። ኧረ ጣጣ የለውም እንጨርሰዋለን። ሄሎ አንቺ ልጅ ዛሬም ታመሽ ከቤት ትወጫለሽ? ደህና ነኝ እኮማ፣ አስቸኳይ ነገር ገጥሞኝ ነው። አሁን እመለሳለሁ። ባላበሳሹ አባትሽ ሳይመለስ ቤት ቶሎ ነሽ። እሺ እመጣለሁ። እሺ ቻው። ኪሩ በቃ እኔ ልሂድ። እማማ እግዚአብሔር ጨርሶ ይማረው። ሳትገቢማ አትሄጂም? አባቴ እየጠበቀኝ ነው። እና ከውጭ ልትመለሽ? ቤት አይደል ሌላ ጊዜ ይመጣል። በይሽ እኔ ቆንጆ ተባረኪ። አሜን። ተባረኪ። አሜን። ጨምሮ ይስጥሽ። አሜን። ያሰብሽውን ያሳካልሽ። አሜን። በይሽ እኔ እሺ እናቴ። ሆስፒታል ሽታ ደስ አይለኝ። ይኸው ሌላ ሰው ቤት ይዤሽ ገባሁ አይደል? ማነው ቤቱን እንዴት ያወቀው? እሺ ቃይን ሁሉ ማዘረፈኝ። እንዝርቴስ ይኸው የእኛ ቤት ነው። ለማን ነበር ቁልፉን የሰጠሁት አልከኝ? ለማርያም ቤት። እኔ መሰለች አስተዋይ ልጅ መቼም በዚህ ዘመን ማግኘት ዘበት ነው። እሷን የመሰለች ልጅ ከምታጣ ቆመ ብትቀር ነው ይሻላል። ማይ ካመለጠችን ቆሜ ልቀር? አዎ ቲቪ ልክፈታል። ዘና እንበልጅና እንዲህ ዘና ያለ ኑሮ ይስጣት። አለሜናየው
እሱ አባቴ ነው። መኮንን ኪሩቤል እንዴት ነህ የኔ ቆንጆ ሰናይት? ኪሩቤል እሷ ደግሞ ታላቅ እህቴ ነች። ኪሩቤል ቁጭ በል። አረ እዚህ ጋር ቁጭ በል። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የተቀደሰ የተባረከ ማዕድ አድርግልን፣ ሰላምና ጤናን ፍቅርን ለግሰን። አሜን። ጎበዝ ሰራተኛ መሆንን ሰምቻለሁ። በጣም ማሬ መቼም ስላንተ አውርታ አትጠግባ። በጣም ነው ማለት ሰርፕራይዝ! ይሄኛ ውድ ነው ሽማርክ። በጣም ውድ ነው ማረግ። እኔ መጠጥ ይቻላል። ኪሩት ነው ይምጣት ይችላል። በቃ ለአንድ ቀን ይለናል። ገባ ተላባቢ ማለት ያልተለመዱ ባህሪያትን እያመጣሽ ባለፈው የታመመችው ጓደኛዬ ጋር ሄጄ ካልደወለልኝ ሳይለኝ ይችላል። ለማንኛውም ስትመጪ እንነጋገራለን።
እሺ አባባ ወይኔ ማየ ታመሙት ጓደኛሽ ረዳት ጎበዝ ሰራተኛ መሆንን ሰምቻለሁ። ማሪ መቼም ስላንተ አውርታተ ራስሽን ነፃ አድርገሽ ስላገኘሽ ደስ ብሎኛል። በሰላም ይፈልግሽ? ያ በሰላም ይፈልግ። የዛን ቀን አስተናገድክ መሰለኝ። በጣም ይቅርታ። ኧረ ችግር የለም። እኛ ቤት ስላንተ በጣም ብዙ ጥሩ ነገር ይወራል። በጣም ብዙ። ግን እንደዚህ ያወቁ እንዴት እንደዚህ አይነት ስራ እንደሚሰሩ አልገባኝም። ምንድነው? ኦኬ ስለ ማርያም ምን ያህል ታውቃለህ? የቆይታችንን ያላቀታለሁ። ስለ ቤተሰቧ፣ ስለ ስራዋ፣ በዛ ላይ ደግሞ እኔም በጣም እንደምትወደኝ አውቃለሁ። ባል እንዳላት ሳታውቃ? ይሁንበል። ሶሪ ከስዊድን ሲመጣ ልታገባው ቃል የገባችለት ባል ካላት ለምን ልደበቀኝ ትችላለች? አየህ፣ የዛ ቀን እንደዛ የሆንኩበት ምክንያት ይሄ ነው። ቤተሰቦቻችን አንተ በመምጣትህ በጣም ደስተኞች ናቸው። ማርያማዊትን ጓደኛ ይዛ ብቸኝነቷን ብታርቅ ይመርጣሉ። ግን እመነኝ፣ ያ የምታፈቅረው ባሏ ከስዊድን ሲመጣ ግን አንተን ይጥላል፣ ይረሳሃል። ይህን የምነግርህ ሊናዬ እንዳትስም ብዬ ነው። ማርዬ ደህና ነች? ደህና በስመ አብ ልቅም ያለች ቆንጆ። በዚህ ላይ ጸባይዋ፣ ፈገግታዋ፣ ቁም ነገሯ፣ ስነ ስርዓት ምንም እኮ ያወጣላት። ግን ለምን አታገባም? እኔማ አግብቼ ወልጄ አንተን የመሰልክ ሸበላ ድርሼ ማይ እወድሻለሁ እኮ። ከእንግዲህማ እሷ አለችልህ። አትቀልጂ እሺ? እውነቴን እኮ ነው። መጽሐፉም እኮ ቢሆን ሰው ከሚስቱ ጋር ይጣበቃል እንጂ ከእናቱና ከሚስቱ ጋር ይጣበቃል አይደል? ይልቅ አትብዛዝ። ዮርሲ ኪሩ እኮ ስልኩን አያነሳውም። እየጨፈረ ይሆናል። ኧረ ኪሩ አይጨፍርም። ወይም ሌላ ሴት ጋር ወይ ደግሞ ደብረሽው ሊሆን ይችላል። ኪሩ እንደዚህ አይነት ሰው አይደለም። ወንድ አይደለም እንዴ? ወንድማ ወንድ ነው። ታዲያ ወንድ ጤነኛ አለ? የታሰረ እውነት ከህይወት ክፍሎች መርጦና ቆርጦ በመሳጭ የታሪክ አካሄድ እስከ ማገባደጃው የሚፈስ ታሪክ። የታሰረ እውነት። ኃላፊነት። አሁንስ ልጅ ያለችበትን አይነግሩኝም? ስለ ህይወት እንጠይቅሽ ነበር። ጓደኝነት። እየጠበቅኩ ነው። ምን ያውቃል? ህይወት አንቺ ስለደከመሽ ረፍ። በታሪካዊ መዋቅሩና በምስል ጥራት የተለየ የታሰረ እውነት። ልብ እያንጠለጠለ ዝና በሚያደርጉ ታሪኮች ቁም ነገር የሞላው ፊልም። ልጅ እንዴት ነው ያረጋት? የታሰረ እውነት። ምርጫው በሆነ ስክሪን እንዲያውና እንዲዝናኑ ሁሌም የተዝናኖቱ አገልጋይ የሆነው ዘንገና ሐይቅ ኢንተርቴይንመንት አቅርቦልዎታል። የታሰረ እውነት።
ሃይ ሃይ ላዋራ ፈልጌ ነበር። አሁን የስራ ሰዓት ስለደረሰብኝ ወደ ስራ እየገባሁ ነው። ኦኬ እንደዚህ አይነት ወሬ አትስማ። እውነቷን ቢሆንስ? ዝም ብለሽ ነገር አትቆርሽኝ። ደሞ አትሽወጂ። ከነ ምናምን ሰብስባ ያዘችሽ እሷ ናት። ሶሪ አንሷ። ሄሎ ሄሎ ኪሮ፣ ስልክ ለምንድን ነው የማታነሳው? ትንሽ ስራ በዝቶብኝ ነበር ለዛ ነው። እሺ ከስራ ስትወጣ እንገናኝ። ዛሬ አልችልም። ምናልባት ነገ። እሺ ነገ እደውልልሃለሁ። ቻይ እንግዲህ አቤቴን እመቤት ሰላም ነው? አለን ክብሩ ይስፋ፣ ሰይጣን ይከፋ። ምን ልታዘዝ? ላዋራ ፈልጌ ነበር። ይቻላል? በሚገባ ልግባ።
ማፍቀር ያልቻልኩት በሷ የተነሳ ነው። ጭንቄ ላለው ሰው የማይሆን ከባድ ጥያቄ ነው። Okay. ኤርሚያስ ሁሉም ነገር ራሴ ነኝ የማደርገው። አንተ የምታደርገው በጣም ትንሽ ነገር ብቻ ነው። ፕሊዝ እርዳኝ። መቼም አንቺ እያሰራሽ ያለው ወንጀል ነው። ወንጀልን ደግሞ በጋራ እንከላከል። ቡዳ ነሽ እንዴ? ልጅሽ ግን ጤነኛ ነበረች? አዎ። ምን ነው? ባለፈው ሳገኛት አጠራጥሬ ነው። የት ስታገኛት? ማለት እናንተ ቤት ናት ለማለት ፈልጌ። አባቢም እንዳንተ ተጠራጥሮ በልጅነቷ የአእምሮ ሆስፒታል ወስዷት ነበር። ለምን? ሲበዛልህኛና ጨካኝ ሴት ነች። ወላጆቻችን በሁሉም ነገር ለእኔ የሚያደሉ ስለሚመስላት የምትቀና ይመስለኛል። ስትቀጥሪኝ እኮ በቃ ቀኔን የምትነጥቂኝ መስሎ በጣም ተናድጄ ነው። ያውም እንደዚህ አይነት ሙድ ብቻ ስትከም እንደዚህ አይነት ቦታ ይመቻል። ምን ነካሽ? ለቂማም ለወሬም እኮ ነፋሻ ቦታ ሙድ አለ። ለጨዋታችን ደግሞ ትንሽ ነክስ ታደርጊያለሽ። በቃ ፏ ብሎ መቃደል ነው። አይ እኔ እንኳን ይቅርብ። ከቃምኩ ብዙ ነገር ያምረኛል። ምን ጣጣ አለው ታዲያ? ሁሉም ነገር ይዘጋጃል። የፍቅር ጎበዝ ብዙም አይደለም። ሃይ ስኩል እያለን የሆነ ልጅ ፍቅር እሱን ማስታወቂያ ነበር። ግን ብዙም ሳይቆዩ እኔ ወደድኩሽ ማለት ጀመረ። ሳሙኤል በተደጋጋሚ ነግሬሃለሁ። ለምንድን ነው የማሰማው? ከዚህ በኋላ አጠገቤ ባትደርስ በጣም ደስ ይለኛል። እኔም እኮ ደስ ይለኝ ነበር፣ ግን አልችልም። ምን አለበት ስጦቴ ነው? ምንድን ነው? ምንም ከእለቱ በጣም ተመልቼ ነበር፣ ግን ምንም ማድረግ አልቻልኩም። ሳሚ ሁለተኛ ማየት አልፈለኩም። ጭራሽ ያላሰብኩት ፍቅር ውስጥ የሚባል ሲወጣ በቃ ምን ቢሆን ወደድኩት አይገልጽም። ፍቅር ዜማ አዳምጠን ተመልሰናል። ቴክኒሻኑ ስለሽ የተቆጣጠረልን አብሮን ይቆያል። አድማጮቻችን የደወላችሁ ፍቅራችሁ መግለጽ ትችላላችሁ። መስመር ላይ አንድ አድማጭ አለ። ሄሎ ማልበል፣ ከየት ነው? ዋይ ነኝ ከአዲስ አበባ። እሺ ዋይ አፈቅርሽ እንዴ? በጣም ካላሽ ደግሞ የሬዲዮ ድምፅ እንሰማለን። እንደማመድ ታጠፊያት ነግረሻል እንዳፈቀርሽው?
አይ አልነገርኩትም፣ ግን አስቤያለሁ። ይኸውልሽ ባይ ወንድ ብቻ ነው ፍቅሩን የሚገልጽ የሚለው ባህላችን መቀየር አለበት። ውስጥሽ ያለውን ነገር አስወጪ። እርግጠኛ ነኝ ይረዳሻል። ስሙ ማን ይባላል? ሕዝቅኤል። ሕዝቅኤል ፕሮግራማችን ያዳመጥ ከሆነ እባክህ ዋይን ተረዳት፣ ቀረባት፣ ፍቅሯን ተቀበላት የሚለው መልዕክታችን አስተላልፈንልሻል። መልካም ዕድል። ባይ ባይ ባይ። ሰዓት ያዝንሽ። ለዚህ ነው እንደዚህ ድረስ ይጠራል። ይኸውልሽ ማሪ፣ እኔ ከውሳቤ ነው የቀረብኳት አንቺን የማገኝበትን አቋራጭ መንገድ እስከምስ እኔ የምወደው አንቺ ነው። እውነቱን ማወቅ ስላለባት ደግሞ እዚሁ እቀጥራታለሁ። እንዴት ነው የምታስበው? እንኳንስ የገዛቴን እየወደደችና እየተንገበገበችን ልያየው በማንኛውም ሰው ላይ መደረግ የሌለበትን ነገር ነው የጠየቀኝ ነበር። ትሰማለህ? ከዚህ በኋላ በምንም አይነት መልኩ ላናግርም ሆነ ላይ አልፈልግም። እሺ? ይኸውልሽ ማሪዬ እና ዝም አልሽው? በሰዓቱ በጣም አናዶኝ ነበር። እንደዛ ውስጥ የተሰበረበት ቀን ትዝ አይለኝ። በቃ ማርያም የምትባል ሌለችኝ ፍቅር እስከሚይዛት ልክ እንዳሰቃየችኝ እሷንም ለማሰቃየት መጠባበቅ ጀመር። ታዲያ ቀኑ የደረሰ አይመስልም? ኧረ ደርሷል። እንደውም ቀኑ ላይ ነው የቆመው። እኔ ኪሩቤል ወድጄው አይደለም። እንደ ኪሩቤል አይነት ወንድ አይመቸኝ። ሳሚና ሕዝቅኤል ማለት እኮ ልክ እንዳንተ Hi, Kiru. Hi, Maria. ዛሬ ኮሮና ሰጣ አይመስለኝም። በእናትህ ነው አንዱ የለም። ደግሞ ኬክ አክል እጠብቅሃለሁ። ጎበዝ ነኝ አይደል? ምንም ማለት አሁን ደግሞ የሆነ ነገር ላሳየህ። ከዚህ ውስጥ የምትፈልገውን ሸክላ ምረጥ። ሸክላ? ሸክላ ነው? ኦኬ። ግን ሸክላ የሚባለው ሸክላ ድስት ብቻ
ማርያማዊት አቤት ዮርሲ ራሴን ስላመመኝ ነው ያስፈራኝ ትለኛለች። እስኪ ዘጋጆች ብለህ ጠብቅ። አኩራከኝ እንዴ? እኔ እኮ እንደዚህ የምለፋው ጥሩ ሰው መስሎኝ ነበር። ሌላው ደግሞ ስልኬን አንሳ። ሄሎ ቆየሽ? ቆይ ለምን አስታታዋል? እሷን ማውራት አልፈልግም። አንስተህ ግን ብታዋራት የተሻለ ይመስላል። ቀኑ ክፍት ብሎኛል። ቤት አንገናኝ እያልኳት ነው ቤት የቀጠረች። ኪሩይ አቤት። ለአንተ የተላከ ነው። ሄሎ። አይ ኪሩ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ከስራ ቶሎ የምትጋብዘኛለህ? ደስ ይለኛል። እሺ ባይ። ኪሮቤ ለምን እንደምትሸሸኝ አልገባኝም። የያዝከው መንገድ የሚያዋጣ አይመስለኝም። ወደ ማታ አግኝቼ ላዋራህ እፈልጋለሁ። አስብበት። ምንድን ነው የምትፈልገው? በሰላም ነው የምትፈልገው? ምን ነው ትቸኩላለህ? ሰዓቱን ገና አንተ ሌላ ነገር አታውቅም? አይ የደበረች ነው። ጭስ ብዙ ማለት እሷ ነገር ፈጥ አንተ ሲባል ምን ነገር ይጣ ሰላም ምንም ሰው በጣም ናፍቆኛል። ስራ እየበዛብኝ እኮ ነው። ራስህን ጠብቅሽ። በጣም ነው
ሄሊ ዛሬማ መሸ ደግሞ ቆየሽ እኮ እንዴት ደወልሽ? እኔ እንጃ ከፍ ብሎኝ ነው። እኔ ደግሞ ዛሬ በጣም ደስ ብሎኛል። እሺ እኔም ያንቺን ደስታ ፈልገው። ስለዚህ አልመጣም። ግራሽን ጠብቂሽ። ኦኬ ራሴን በደንብ እጠብቃለሁ። ችግር የለውም። እሺ ደህና ነሽ? ሳልፈቃው ነው ያደርኩት። ታርጊ እንዴት አደርሽ? በደህና ነው። ኪሩን ፈልጌው ነበር። ቁጭ በይ። ኪሩ አንቺ ጋር አልደወለም እንዴ? አልደወለም። ቤት አላደረም እንዴ? ለስራ ወጣ ሳልል አልቀርም እንዴ? ምን ይፈልግ? እናት የት ነው ያለነው? ግራንድ ዮርዳኖስ ሆቴል ነው ያለነው። ይቅርታ ሞጫ በዚህ ነው። ሄሎ ማር፣ በሰላም ነው? ይቅርታ ማርዬ ስላልደወልኩ። ከስራ ስትወጣ ደውልልኝ። እሺ። ለነገሩ ስራ ይበዛበት እንጂ ከኔና ከእርሶ ውጭ ይሄዳል ብለው ነው። እሱ ናትሽን ነው። እግዚአብሔር ይጠብቅ። ምንም አይነት ነገር እኮ አላስታውስም። ባካፉ ተምሬ ነው ሱሪ የራሱ መሬት ነው። ቆይ ምን አባቱ ሊሰራው ልቆ ነው? እሺ መጨረሻ ትዝ የሚል ምንድን ነው? ከርሳቤል ጋር ፋንታ እየጠጣሁ ነው። እና ምን ታምታታለህ? ከእሷ ጋር ነው ያደርኩት። አንተ የማርክ እህት እኮ ናት። እንዴት አድርጌ ነው ከእሷ ጋር ማለት? ደግሞ ማርክ በሰንኩበት ነበር ማንንም ማለት የሆነ ነገርማ አድርጋሻለች። ኤርሚ እንዳለ ያለውን ነገር በሙሉ ለማርክ አትቸኩይ ጀነስ። ታይታኒክም ዞሮ ሲፈጥር ነው ሰምቶ የቀረው። ኤርሚያስ መጣች፣ አናግራት። አንተ ተቀመጥ። ኤርሚያስ አይጂላ አናግራት። አርፈህ ተቀመጥ ነው አናግራታለሁ። ጭራሽ እኮ አካሄዱን አልቻልክበትም። እየበጠበጥክ ነው። ከዚህ በኋላ ከኔ ትዕዛዝ ውጪ ከሆንክ አደጋ ውስጥ ነህ። ያንተ መንቀባረርና መወጣጠር የትም አያደርስህም። ይልቅ ለምስኪኗ ፍቅረኛ እዘንላት። ዮርሳቤል እኔ እናስዋራለን። ሃይ ኪሩ፣ ምን ሆነህ ነው? ምንም ባልኩ። ድምጽህ ምን ሆነ? ለትንሽ ጊዜ ብቻዬን እንደሆነ ትፈቅጂልኛለሽ? ለምን? ብቻዬን መሆን እፈልጋለሁ። ምን ሆነሻል?
ኪሩ ለብቻ ነው ፈልጓል። በቃ ታልቅሽ። አሁን ደውለታለሁ ስልክሽ ትጭ አንሷ። ምን ቀረሽ? ከአንተ እህቴን እናድርግ ነው የምትላት? እንደው በፈጠረሽ አምላክ ለምነሽ ተይኝ በቃ። ስማ እህቴ ማንንም መርጣ መያዝ የምትችል ሴት ናት። የማንም ልቃሚ መጫወቻ አይደለችም። ዮርሲ አትስደብ። ኧረ ስለ እግዚአብሔር ብለሽ ተይኝ። እግዚአብሔር ይስራህን ይስጥ። አንቺ እኮ ነሽ እያለቀሽ ልብሽን የምታስቀምጪው። ይሄድ እሱ ነው የሚጎዳው። አንቺ ምን ትሆኛለሽ? እኔም እጎዳለሁ ዮርሲ። ሳያክም ያድነን እህትነት ማለት ይሄ ነው ሚስጥሩ። በቀኝ ያነሱ ሁለተኛ ልስጥክ ይሄ በመቼ ወዲህ ነው ደግሞ እኔ ቡና በቃ ማለት ጀመርኩ? ቆይ ምን ሆነሃል? አሁን ከኔ ከእናትህ መደበቅ የሚያዋጣ ነገር ነው? ይልቅ ንገረኝ፣ ከማርዬ ጋር ተጣላችሁ እንዴ? አልተጣላም። ታዲያ ምን እንደዚህ የሚያስጨንቅ ጉድ መጣ? እንደዛ ደስ ቦታው ራሱ እኮ የሆነ ሙድ አለው። ሲያሻው የሚያሰጥር ሲያሻው ሄዳር ገፊ ፍቅርን ተረዳሽ አሁንስ እንዴት ነው በኪሩቤል ፈረስ ስንጋልብ ያየን በምድር ስንኖር ሁሉም ለራሱ ጅማሬ ሲያምር በፍቅር የውስጤን መደሰት ምነው ተለየኸኝ ፍቅርህን ተክተህ አቃተኝ አልቻልኩም ተንገላታሁ። ምንድን ነው? ከመሸ ደውለሽለት ነበር? ያስቀየምሽውስ ነገር አለ? ማን? ኪሩቤል ነው? ምን ነካው? ደህና ልጅ ነበር። ኪሩ አሁንም ደህና ልጅ ነው። የሆነ ነገር አስለቅተውብኝ። የሚሻለው ነገሮችን በብልጠት እኔ ካሁን በኋላ እቺ ልጅ ማግኘት አልፈልግም። ማርን ማግኘት እየመሰለኝ ይበልጥ ይሄ ደግሞ ራሱ ዳድ እንደውም የሚታየኝ አንድ አማራጭ ምንድን ነው እሱ? መቼም የማላገኘውን ፍቅር ስለነጠቀችኝ ህሊናዬን ስላቆሸሸችው በዛ ላይ ደግሞ በገዛቷ ላይ በደል እየፈጸመች ስለሆነ እገላታለሁ። ምንድን ነው የምታወራው? ፋራ ነህ እንዴ? በዛ ላይ ደግሞ ማርን ያንተሳዝናለህ። ለማራማዊት ካሰብክ ትዕግስት ይኖር። ለምትወደው ሰው ከዚህ በላይ መስዋዕትነት ይከፈላል። መግደል መፍትሄ ነው። የሚያሳዝን በቃ ሁሉ ነገር ከአቅም በላይ ነው። ይልቅ ጥሩ ምክር ልምከር።
ካንተ የምትፈልገውን እስክታገኝ ድረስ አስጨርሳል። እመን ወይንም ከዛ በኋላ ዞር ብላ አልችልም። ለማርያማዊት ካሰብክ ከመጠቅማት በዚህ መንገድ ብቻ ይሄን ያህል መጨቃጨቅ አልነበረብን። አንድ ጥያቄ ልጠይቅ። ማርያማዊትም ሺህ ጊዜ ትረዳ፣ ሺህ ጊዜ ትመን፣ አንተም ህሊና ይንጻ። ግን በልጅቷ አለህኝነትና ጭካኔ ያቺን ምስኪን አንቃማት ገላት ይመስላል። ልጅቷ እኮ ጭራቅ ናት። ተመስገን አምላክ ተመስገን። ምን ይሰማል? ስለ ዛሬ ፕሮግራም ስትነግረው ምን አለ? በስንት መከራ ቀበጣጥሬ ሰላምቼ ከአራት ቀን በላይ ማየት ማትፈልግም ብዬ ያሳመኑት ግን ከአራት ቀን በላይ አትፈልግማ። ምን ነው ተጨናነኩ? ተጨናነኩ። እሷን በቂዋ ነው። እሱም ደግሞ ያሳዝናል። ትተናቸው ስለ ራሳችን ማሰብ አለብን። እኔ እኮ በጣም ደፋሩ እንዳገኝቻለሁ ብዬ ደስ ብሎኝ ነበር። ሞክሬ ያቃተኝ ነገር መፍራት። ስመለስ እደውልልሃለሁ። ብር አስቀምጬልሃለሁ። ስንጋል ያየን በምድር ስንኖር ሁሉም ለራሱ ጅማሬ ሲያምር በፍቅርህ በረከት ጠግቤ ሳልጨርስ የውስጤን መደሰት ምነው ተለየኸኝ ፍቅርህን ተክተህ አቃተኝ አልቻልኩም ተንገላታሁ። ሄሎ ዮርሲ፣ የት ነሽ? ሩቅ ቦታ ነኝ። ምን ፈለግሽ? ጠንቆይ ነው። ኪሩ ስልኩ አይሰራም። የምር ጠልቶኝ ነው እንዴ? አይ ስለሚወድሽ ነው እንደዚህ የሚያደርገው። አንቺ ልጅ ምን ሆነሻል? አይገባሽም እንዴ? ኪሩ አይጠላኝም። እንግዲህ አትነፋረቂብኝ። እሱም የኔ ልብሽ አይቶ ነው እንደዚህ የሚጫወተው። ዮርሲ ወደዋለሁ እኮ። ቤቢ አንቺ ችግር አለብሽ። ማርዬም በጣም እንደምወዳት ታውቂያለሽ አይደል? ኧረ እባክህ እንዴት አወቅክ እኔ ከሷ በላይ እንደማልወድ? እንደው የዚህች የኤልሳቤጥ ነገር ምን ይሻላል ትያለሽ ሰኒ? ሞኩኝ እኔ ምን አባቴ ይግራ
ግን አንቺ በትክክል ትሆን? ያ ለምን ጠይቀኝ? በገዛች ላይ ይሄን ሁሉ በደል መፈጸም አይከብድም? ሊከብድ ይችላል እና እንዲሆናል። ጋለተኛ ማርገን ከገዛቷ ጋር እንደምቀጥል ታግምተኛለች። ምን ትላለች? ግፋ ቢል ለሳምንት ብትነፋረቅ ነው። ከዛ ትረሳዋለች። ዋይን ልቅዳለህ? አልፈልግም። ወይኑ ይቀራል። እሺ ሩም መግባት እንችላለን? እዚሁ መሆን ይሻላል። ይሄን ገላ ማለፍ ትችላለህ? አንተ እንኳን ጠይቀህ ኪሩ ነው። ኧረ ምንም አልሆነም። አስጠላው ወይስ ሌላ ፍቅር ጀመረ? ኪሩ ምን እንደዚህ አይነት ምናልባት ችግሩ ካንቺ እንዳይሆን። እኔ ምን አደረኩት? የነገረህ ነገር አለ? ኧረ የለም፣ ያው ኪሩቤል መጥፎ ባህሪ ስለሌለበት ብዬ። እኔ ምንም ያጠፋሁት ነገር የለም። ከነገረ ግን ይቅርታ ልጠይቅ። ምንም አያዋራኝ። ካዋራኝ ግን እሞክራለሁ። ከዚህ በኋላ የምታደርጋቸው ነገሮች ሁሉ በላይ ማቅረቤን ደስ ይለኛል። ለፍቅረኛ የምታስብ ከሆነ
እኔ አድርጌ ያልኩን ነገር ሁሉ ማድረግ አለብህ። አለበለዚያ የሁለታችሁን መገናኘት ጥያቄ ውስጥ ይገባል። ከአራት ቀን በኋላ እንደማንገናኝ ነበር የማውቀው። ኪሮቤል ቀኑ ሊጨምርም ሊቀንስም ይችላል። ጨርሻለሁ። ቆይ ምን ብላይ ነበር? ከነጭራሹ ውስጥ ሌላ ነገር እየቀበጣጠርሽ ነው። ከዚህ በላይ መታገሳለሁ። ሂሮ ስንት ነገር ተነጋግረን እንደገና ቁልቁል። በቃ 3 ቀን ብቻ ጠብቀኝ። ፎቶዎቹን እጃችን ላይ የምናስገባበትን ዘዴ እየፈለጉ። ኤርሚያስ አይደለም 3 ቀን 3 ሰከንድ ነው። አትቸኩል ሂሮ። ቆንጆ ማጣሽ ነው። መጥቻለሁ። ምን ነው ታዲያ መምጣትሽን ሳትነግሪኝ? ግዴታ ነበር። በናፍቆት እስክሞት ነው የምጠብቂው? መኪና ሳቆም መልሼ ልደውልልህ? ባኒ ይባላል። ልትፎርግተኝ አስባለች። አይገርምም? አልፋታትም። አንድ ድሃ መናት ሄደ መጣፍ ምን ይሰራል? ወይዘሮ ሰናይት አቤት ዶክተር። ደጋግሜ እንደተናገርኩት ከተቻለ እንዳትጨነቅ፣ ካልተቻለ ግን መድኃኒቱን ቶሎ እንዲሰጧት አልነበር? ዶክተር መድኃኒቱን እኮ አጥተው። መድኃኒቱ እኮ አይደለም እዚህ ውጭ ሀገር ራሱ በስንት መከራ እንዳገኘ ነው እያወቁ። አውቃለሁ። ለማንኛውም እዚህ ትቆያለሽ። አንተ ገገማ ነህ እንዴ? ለምን አትዋትም ግን? ገገማ ነህ? ፋራ እኮ ነው ያደረገች። እደውላለሁ ብለሽ ዘጋሽ። በሰላም ነው የፈለግከው? ሌላ ነገር እንዳታስብ። አንድ ነገር ልንገርሽ፣ እኔም ካንቺ ባስኩ እርኩስ አውሬ ነኝሽ። አንተማ ወሬ ብቻ ነው ፋራ። ምን አለች? ቆይ እሷን ማጥቼ ከጓደኛዬ መለያየቴ ነው። ወይኔ ኤርሚያስ፣ ልናናግር እንችላለን? ምንድን ነው የምታናግሩት? እማዬ የማርዬ ቤተሰቦች ናቸው። አንተ ጨምር በላ ሞዳት ልጄ እንደዚህ ተጎድታ ማየት አልፈልግም። ሶብቻለች እንጀምር። ኪሩቤል ቀልድ አይደለም የያዘው። ምን ደረግልህ ትፈልጋለህ? ሀብት ነው? ንብረት ነው? ቤት ነው? ምንድን ማፈልገው? በቃ አሃ አንድ አለችኝ የምላት ልጄ ለሆስፒታል አልጋ ተዳርጋ ከጥቅም ውጪ ሁና ማየት ነው የምትፈልገው? ማርዬ ምን ሆነች? ስለ እግዚአብሔር ብላችሁ ንገሩኝ። ማርዬ ምን ሆናለች? እኛ እኮ ትልቅ ሰዎች ነን። ትቀልብናለህ እንዴ? ጭራሽ ልታምታታ ትሞክራለህ እኮ። ተመን ማርዬ ያለችበት ቦታ ሄጄ ማየት ይችላል? ዶክተሮቹ እስኪፈቅዱ ድረስ ማየታችን
ምን ፈለግ? በእናት ላግኝሽና አንድ ነገር ላዋራሽ። ያ ስማኝ፣ ከዚህ በፊት ከኔ ጋር ያገናኘ አምላክ እያመሰገንክ ኑር። ካሁን በኋላ እንዳትደውል። ተረጋጋ። መጀመሪያ ወይን እንጠጣለን፣ ከዛ ይቅርታዬን ትቀበላለህ። እግዚአብሔር ይቅር ይበልሽ። እኔ አንቺን የይቅርታ ፕሮግራም ለምታደርግ አይደለም የመጣው። ማሬት ነች። ኦኬ ተረጋጋ። ገና ብዙም ነገር አለ። አይምሮአችን ነፃ እንዲሆን እንደነስ እየቀለድሽ ነው? ነው አልቀለድኩም። አምሮኛል። አምሮኝ ካላደረኩ ደግሞ ለምን? አርግሻለሁ። አንቺ አክስት እኮ ነው መሆን የነበረብሽ። አሁን ጨዋታ አብቅቷል። ስለ ልጃችን ነው ማሰብ ያለብን። የልጅ አባት ልታደርጊ ግን ምን አይነት እብድ ነሽ? እማ አንድ ነገር ላስቸግርሽ። ሳትሳቀቂ እኔም ሳልሳቀቅ አብረሽ ነው። ታዲያ ማን ከለከለ? ማን? ህሊናዬን የሚቆረቁረኝ አንድ ነገር አለ። የግድ አንድ ነገር ማድረግ አለ። ምንድን ነው የምታወራው ኪሩዬ? ምንም እኮ አልገባኝም። ወይ ለትንሽ ጊዜ ብቻሽን ልተውሽ እችላለሁ። ወይ አግብተህ ዓለሜን ብታሳየኝ የሚከፋ ይመስል ነው ኪሩዬ? ደስ ይለኛል። ምን አማረሽ? ምን ላምጣልሽ? አልፈልግም ልጄ በሚሞት እንዶ አፈርስ ሆንሽ። ወይ ኪሩ ናፈቀኝ። አንቺ በደንብ ዳኝ እንጂ ልጄ እባክሽ አታልቅሽ። አብረን እንፈልገዋለን ደግሞ እናገኘዋለን። ማር በሚሞት አታልቅሽ። አፈርስ በላይ ነች። እኔ ባለጌው እኔ ማላጠፋሽ ይቅርታ ያልኩት መረጃ ለመስጠት እንቀበላለን። ዮርሳቤል መኮንን ስለተባለችው ቤቷ ተገላ ስለተገኘችው ልጅ ወሳኝ መረጃ ነጋለ። መጀመር ትችላለህ። እኔ የገደልኳት። የገደልኳት? አዎ። ማን? ምን? እኔም ባለጌው እኔ ነኝ። አንቺ ማላጠፋሽ። ምን አማረሽ? ምን ልላምጣልሽ? ዮርሳቤል መኮንን ስለተባለችው ቤቷ ተገላ ስለተገኘችው ልጅ ወሳኝ መረጃ ነጋለ። መጀመር ትችላለህ።
ከየት ስትመጪ ነው ያየሽው? አክስቴ ስትቆይብኝ ጊዜ ወደ ቤት እየተመለስኩ እያለ ነው። ብታዩ ትለየዋለሽ? አዎ እለየዋለሁ። ይሄ ነው ዮሲ ጓደኛዬን በአንቺ ፍቅር የቀየረው እርኩስ አውሬ መሆኔንና ፍርሃት ቆርጫጭሜ እንደበላሁት ላሳይሽ መጥቻለሁ። ዮርሲ ሮቤል የጀመረውን እንጨርሰው አለ አይመጣም። እኔ ላዋራሽ ነው የመጣሁት። እናንተ ወንዱ ስለምትክሉ ነው እንደዚህ ጫጫ ነው የቀረሁት። ከሌሎቹ ትሻላለህ አልሽኝ። ዮርሲ ከሌሎች ስለምትል በስለት አደርግልሃለሁ። ዮርሲ ይሄማ የማርዬ ጓደኛ ነው። ይሄ አይደለም። አንተ ሰው በሌለበት ሰው ቤት ምን ትሰራለህ? ይሄ ነው። እርግጠኛ ነሽ? አዎ። ኤርሚያስ ክፍሌ ጠያቂ ቤተሰብ መጥተዋል። ይገርማል። ከስዊድን የሚመጣ ባል እንዳለሽ ባምን ኖሮ አንቺንም ፍቅሬንም አጥቻለሁ። የምን ባል? ስለምንድን ነው የምታወራው? አሁን ሁሉም ነገር ላይ መለስ ይላል። የጀርባ